ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ በሀገራችን የፖለቲካና የጸጥታ መድረክ ላይ በፍጥነት እየተቀያየሩ ያሉ እጅግ አሳሳቢና መነጋገሪያ የሆኑ ጉዳዮችን ይዘንላችሁ ቀርበናል። በትግራይ ክልል ውስጥ አዲስ የተፈጠረው የቃላት ጦርነትና የተዘጋጀ የተባለው አዲሱ ሕግ እንዲሁም በጋምቤላ ከተማ የተሰማው ድንገተኛ የተኩስ ድምፅ የብዙዎችን ትኩረት ስቧል። ወደ ዝርዝር መረጃዎች ከመሄዳችን በፊት ግን እንዲህ ያሉ ትኩስና ተአማኒ ሀገራዊ መረጃዎችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ ደውል ምልክቱን እንዲጫኑ እንጋብዛችኋለን እያልን የመጀመሪያውንና ቀዳሚ መነጋገሪያ የሆነው ጉዳያችን የህዝባዊ ወያነ ሓርነት ትግራይ ወይም የህወሓት የቅርብ ጊዜ መግለጫና በትግራይ ክልል ውስጥ እየተስተዋለ ያለው ውስጣዊ የፖለቲካ ውጥረት ነው። ህወሓት ትናንት ምሽት ባወጣው አዲስ መግለጫ ገዢው የብልጽግና ፓርቲ ሁሉንም የሰላም በሮች እንደዘጋበትና ሰራዊቱን ከማጠናከር ውጪ ሌላ ምንም አይነት አማራጭ እንዳልተወለት አስታውቋል። ድርጅቱ በፌዴራል መንግስቱ ላይ ጠንከር ያሉ ክሶችን የሰነዘረ ሲሆን የፕሪቶሪያው የሰላም ስምምነት መጣሱንና የትግራይ ህዝብ ለተለያዩ ዘርፈ ብዙ ችግሮች መጋለጡን ገልጿል። ነገር ግን ይህ የህወሓት መግለጫ በክልል ውስጥ ካሉ ሌሎች የፖለቲካ ኃይሎችና ማህበረሰቦች ዘንድ የተለየ ምላሽ እየገጠመው ይገኛል። የተለያዩ የትግራይ ተወላጆችና ተፎካካሪ ፓርቲዎች ድርጅቱ አሁን እየተከተለ ያለው አካሄድ ክልሉን ወደ ሌላ አላስፈላጊ ግጭት ሊመራው ይችላል በሚል ከፍተኛ ስጋትና ተቃውሞ እያሰሙ ይገኛሉ። ህወሓት በበኩሉ ከሱ የፖለቲካ አቋም በተቃራኒ የቆሙትን ሌሎች የትግራይ ኃይሎች የብሔራዊ ክህደት ቡድኖች በማለት የፈረደባቸው ሲሆን እነዚህን ኃይሎች ከጠላት ጋር በማበር የትግራይን አንድነት ለማዳከም እየሰሩ ነው ሲል ከሷል። በዚህ መልኩ በክልል ውስጥ ያለው የፖለቲካ ልዩነትና የቃላት ጦርነት ወደ ከረረ ደረጃ እየተሻገረ መምጣቱን መረጃዎች ያመላክታሉ። እስካሁን ድረስ ግን የፌዴራል መንግስት በዚህ የህወሓት መግለጫ ላይ የሰጠው ይፋዊ ምላሽ የለም። ይህ በክልል ውስጥ የተፈጠረው ጥብቅ የፖለቲካ ውጥረትና የሀሳብ ልዩነቶችን የመቆጣጠር ፍላጎት ሌላ አዲስና አወዛጋቢ የህግ ረቂቅ እንዲዘጋጅ ምክንያት ሳይሆን እንዳልቀረ እየተነገረ ነው። ይህም ወደ ሁለተኛው ትልቅ ርዕሰ ጉዳያችን ያመጣናል። በትግራይ ክልል ውስጥ ወታደራዊ ንቅናቄን እና በትጥቅ ትግሉ ላይ የሚሰነዘሩ ትችቶችን ለማገድ የተዘጋጀ አዲስና ጥብቅ የህግ ረቂቅ መኖሩን የሚጠቁሙ መረጃዎች በተለያዩ ማህበራዊ ሚዲያዎች ላይ እየተሰራጩ ይገኛሉ። እንደዚህ መረጃዎች ገለጻ ከሆነ ይህ አዲስ ረቂቅ ህግ በጦርነቱ መስዋዕትነት በከፈሉ ወገኖች፣ በታጋይ ቤተሰቦችና በትግራይ እናቶች ላይ የሚሰነዘሩ ትችቶችን ወንጀል የሚያደርግ ነው። ይህንን ድንጋጤ የጣሰ ማንኛውም ግለሰብ እንደ ጥፋቱ ክብደት ከ5 እስከ 10 ዓመት፣ ድርጊቱ በሚዲያ ወይም በተደራጀ ቡድን ከተፈጸመ ደግሞ ከ10 እስከ 15 ዓመት የሚደርስ ጽኑ እስራት ሊቀጣ እንደሚችል ተመላክቷል። ከዚህም በላይ በክልል ውስጥ ያለውን ወታደራዊ ክተት ደግሞ እንዲሁም የመከላከል አቅምን የሚያደናቅፉ ስራዎችን በሚዲያ እየሰሩ የሚገኙ ተቋማትና ግለሰቦች ላይ እስከ 25 ዓመት የሚደርስ ጽኑ እስራትና የገንዘብ መቀጮ እንዲሁም የንብረት መውረስ ቅጣቶች ሊጣሉ እንደሚችሉ በረቂቁ ላይ ሰፍሯል ተብሏል። ይበልጥ አነጋጋሪ የሆነው ደግሞ ይህ ህግ ወደ ኋላ ተመልሶ ጦርነቱ ከተቀሰቀሰበት የጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ ሊሆን እንደሚችልና ከክልሉ ውጭ ባሉ የዲያስፖራ አባላት ወይም ከሀገር ውጭ ባሉ ማህበረሰብ ጭምር ተግባራዊ እንዲሆን ታስቦ የተዘጋጀ መሆኑን መነገሩን በርካታ የህግ ባለሙያዎችና ተቺዎች ይህ ረቂቅ አዋጁ በክልሉ ውስጥ ያለውን የመናገር የመጻፍና የፕሬስ ነጻነት ሙሉ በሙሉ የሚያሳጣና የፖለቲካ ልዩነቶችን የሚያጠፋ ነው በሚል በከፍተኛ ስጋት እየገለጹ ይገኛሉ። ይሁን እንጂ ይህ ህግ እስካሁን በይፋ የጸደቀ ባይሆንም በፌዴራል መንግስት ህገወጥ ነው ተብሎ በተፈረጀው ገና በድጋሚ ህወሓትን መልሼዋለሁ ባለው የትግራይ ምክር ቤት አማካኝነት ሊጸድቅ እንደሚችል እየተነገረ ይገኛል። በትግራይ ክልል ያለው ሁኔታ በዚህ መልኩ የስጋትና የፖለቲካ ውጥረት ጥላ ያረፈበት ቢሆንም በተመሳሳይ የጸጥታ ስጋቶችና ያልተጠበቁ ክስተቶች በሌሎች የሀገራችን ክፍሎችም እየተስተዋሉ ይገኛሉ። አሁን ደግሞ ወደ ደቡብ ምዕራብ የሀገራችን ክፍል ወደ ጋምቤላ ከተማ እንወስዳችኋለን። ትላንት ምሽት በጋምቤላ የክልሉ ፕሬዝዳንት ቤተመንግስት አቅራቢያ ለሰዓታት የቆየ ከፍተኛ የተኩስ ድምፅ መሰማቱ በከተማዋ ነዋሪዎች ዘንድ ትልቅ ድንጋጤን ፈጥሮ ነበር። እንደ አካባቢው ነዋሪዎች ገለጻ ከሆነ ተኩሱ ከምሽት 12 ሰዓት ጀምሮ እስከ 2 ሰዓት ተኩል ድረስ በተከታታይ ሲሰማ ቆይቷል። የጋምቤላ ክልላዊ መንግስት ክስተቱን በተመለከተ ዘግይቶ ባወጣው መግለጫ ይህ ያልተጠበቀ የተኩሱ ክስተት በአንድ የፌዴራል ፖሊስ አባል አማካኝነት የተቀሰቀሰ መሆኑን አረጋግጧል።
ይሁን እንጂ ይህ የፖሊስ አባል በምን ምክንያት ተኩሱን እንደከፈተ እስካሁን ድረስ በግልጽ የተረጋገጠ መረጃ የለም። የክልሉ ፕሬዝዳንት ወይዘሮ አለሚቱ ኡሞ ተኩሱ ስለመፈጠሩ ቢያረጋግጡ የተኩሱ መነሻ ምክንያት ገና በመጣራት ላይ መሆኑና ዝርዝር መረጃው ሲደርስ ማብራሪያ እንደሚሰጡ ገልጸዋል። የክልሉ ኮሚኒኬሽን ቢሮ በበኩሉ በአሁኑ ሰዓት የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታውን ወደ ከፋ ደረጃ እንዳይሸጋገር ማድረግ መቻላቸውና በአካባቢው ያለው የጸጥታ ሁኔታ ሙሉ በሙሉ በቁጥጥር ስር መዋሉን እንዲሁም ወደ መደበኛ እንቅስቃሴ መመለሱን አስታውቀዋል። በመሆኑም ህብረተሰቡ ባልተረጋገጡ ወሬዎችና አሉባልታ ሳይደናገጥ የዕለት ዕለት ስራውን እና ማህበራዊ እንቅስቃሴውን በተለመደ ሁኔታ እንዲቀጥል የክልሉ መንግስት ጥሪ አቅርቧል። በጥቃቱ ወይም በተኩስ ልውውጡ የደረሰ ጉዳት ስለመኖሩ እስካሁን የወጣ ይፋዊ ሪፖርት የለም። ክቡራትና ክቡራን ውድ የብስራት ሚዲያ ቻናል ቤተሰቦች ዛሬ በስፋት የተመለከትናቸው መረጃዎች እነዚህን ይመስሉ ነበር። ለነበረን ቆይታ እጅግ አድርገን እያመሰገንን በሚቀጥሉ የዜና እትማችን ሌሎች አዳዲስና ትኩስ መረጃዎችን ይዘንላችሁ እስከምንቀርብ ሰላም ቆዩ። ሰላም ለሀገራችን ይሁን።